ሽሙጥ፣ ሐሜት፣ ትችት አይፈራም። መንፈስ ቅዱስ ከእኛ ጋር ስለሆነ ወጀቡንም መከራውንም ስደቱንም ሽሙጡንም ሐሜቱንም እያለፍነው ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። ዓይን ያላየውን አታውሩ፣ ዓይን ያየውን አውሩ። አባት ሆይ የሚሰሩትን አያውቁምና ይቅር በላቸው። እናንተ ልጆቼ መንፈስ ቅዱስ ስላለባት እኮ ነው ይቺ ቦታ የክልል ፕሬዝደንትን ያጠመቀችው። እግዚአብሔር ይባርካችሁ፣ ቅዱስ እግዚአብሔር ይቀድሳችሁ። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የእግዚአብሔር ልጆች እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ። እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ። ዛሬ እንግዲህ እንደ ቤተ ክርስቲያናችን አስተምህሮ በዓለ ጰራቅሊጦስ፣ በዓለ ጴንጠቆስጤ፣ በዓለ ሃምሳ ዛሬ ቤተክርስቲያን የተመሰረተችበት ዕለት ነው። ቤተክርስቲያን የተመሰረተችበት ዕለት ነው። ጌታ በአርባኛው ቀን ሲያርግ ለሐዋርያቱ በአብ በወልድ በመንፈስ ቅዱስ ስም ወንጌልን ለፍጥረት ዓለም እየሰበካችሁ አሕዛብን እያጠመቃችሁ የእግዚአብሔር ልጆች አድርጉ ብሎ ስልጣን ሰጣቸው። የሐዋርያቱ ኃላፊነት፣ የአባቶች ኃላፊነት በአብ በወልድ በመንፈስ ቅዱስ አሕዛብን ማጥመቅ፣ ወንጌልን ለፍጥረት ዓለም መስበክ፣ የጠፋውን በግ መፈለግ፣ ወንጌል የራበውን ሕዝብ በወንጌል ማረስረስ ነው። ጌታ በዕለተ ሐሙስ ሲያርግ ከ10 ቀን በኋላ አጽናኝ፣ ጰራቅሊጦስ ማለት አጽናኝ ማለት ነው። የሚያጽናና የተከዘውን የሚያጽናና ተስፋ የቆረጠውን ተስፋ የሚቆርጥ የተሰደዱትን የተራቡትን የተጎሳቆሉትን የተቸገሩትን መንፈስ የራቃቸውን የሚያጽናና ኃይለ መንፈስ ቅዱስ ጰራቅሊጦስ ነው። ዛሬ እንግዲህ ሐዋርያቱ በሀገረ ቅድስት ኢየሩሳሌም በጽርሐ ጽዮን ለ10 ቀን በራቸውን ዘግተው ይጸልዩ ነበረ፣ ያመሰግኑ ነበር፣ ሱባኤ ይዞ ነበረ። ዛሬ ጌታችን ኢየሱስ ክርስቶስ ለሐዋርያቱ መንፈስ ቅዱስ ላከላቸው። 3 ሰዓት ላይ ሲሆን ጴጥሮስ፣ በርቶሎሜዎስ፣ እንድርያስ፣ ያዕቆብ፣ ማትያስ 12ቱ ሐዋርያት መንፈስ ቅዱስ አደረባቸው። ሲያሉ በ72ቱ ቋንቋ ይናገራሉ። በአቴንስ፣ በግሪክ፣ በሁሉም ቋንቋ ወንጌል ሲሰብኩ እዛ ያሉት አይሁዳውያን፣ ፈሪሳውያን፣ ሰዱቃውያን አጉረመረሙ። እንዴት በ72 ቋንቋ ይሰብካሉ? እንዴት 72 ቋንቋ ይናገራሉ? 72ቱም ቋንቋ እንዲናገሩ መንፈስ ቅዱስ ያላበሳቸው ማለት ነው። መንፈስ ቅዱስ ያላበሳቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ያን ቋንቋውን ሲሰብኩ፣ ይሄን በቋንቋው ሲሰብኩ፣ ይሄን በቋንቋው ሲሰብኩ፣ ይሄን በቋንቋው ሲሰብኩ 3000 ምዕመናን በ3 ሰዓት ላይ ዛሬ ጴጥሮስ አጥምቆ ቤተ ክርስቲያንን የመሰረታት 3 ሰዓት ላይ 3000 እስከ 6 ሰዓት 6000 እያለ ማኅበረ ምዕመናኑ ተቋቋሙ። መንፈስ ቅዱስ ለሐዋርያቱ ወረደላቸው፣ ያጉረመርሙ ነበረ።
እነዚህ ጉሽ ጠጥተዋል፣ ሰክረዋል። እንዴት ነው የሚናገሩት? የእግዚአብሔር ልጆች መንፈስ ቅዱስ ያደረበት ሰው የሰላም ሰው፣ መንፈስ ቅዱስ ያደረበት ሰው የፍቅር ሰው፣ መንፈስ ቅዱስ ያደረበት ሰው የዋህ ነው። መንፈስ ቅዱስ ያደረበት ሰው የትህትና ሰው ነው። መንፈስ ቅዱስ ያደረበት ሰው ራሱን የሚገዛ ሰው ነው። መንፈስ ቅዱስ ያደረበት ሰው ሰይፍ፣ ብረት፣ ጦር፣ እስር፣ ስድብ፣ ሽሙጥ፣ ሐሜት፣ ትችት አይፈራም። ማንበራው ላይ ስላደረ መንፈስ ቅዱስ ያደረ። ዛሬ በሐዋርያቱ ላይ ያደረው መንፈስ ቅዱስ በእናንተ ላይ የሚደርባችሁ። መንፈስ ቅዱስ ካደረብን ለእውነት እናድራለን። ዛሬ ይቻለ የምትታመሰው መንፈስ ቅዱስ ተለይቷት ነው። የእግዚአብሔር መንፈስ ከራቀን፣ የእግዚአብሔር መንፈስ ከእኛ ከተሰደደ ጥሩ ነገር አንሰራም። የእግዚአብሔር መንፈስ ያለበት ሰው ጥሩ ይሰራል፣ ወንጌል ይሰብካል፣ አሕዛብን ያጠምቃል። በዱር በገደል በጫካ በተራራ በቁልቁለት እየዞረ ወንጌልን ይሰብካል። ሞትን አይፈራም። የሚታየው የተሰቀለው የናዝሬቱ ኢየሱስ ክርስቶስ ነው። ዛሬ ቤተ ክርስቲያን የተቋቋመበት ማኅበረ ምዕመናን የተቋቋመበት ነው። ከዚህ በኋላ ነው እንግዲህ ጴጥሮስ ደፋር የሆነው፣ ጳውሎስ ደፋር የሆነው፣ ሲላስ ደፋር የሆነው፣ እንድርያስ ደፋር የሆነው። ከዛ በኋላ ወንጌል ሲሰብኩ ሕዝቡ እየተጠመቀ ሲሄድ አይሁዶች አጉረመረሙ። ምንድን ነው? እነ ጳውሎስ እነ ሲላስ ሕዝቡን እየወሰዱብን ነው፣ ምን እናድርግ? እናጥፋቸው ብለው ገማልያንን አማከሩት ይላል። ገማልያንን አማከሩት። እነ ጴጥሮስ ሕዝቡን ማረኩት፣ ሕዝቡን ወሰዱት። ሕዝቡን ወደ ክርስትና ዓለም እየወሰዱት ነው ገማልያን። እነ ጳውሎስን እነ ሲላስን እናጥፋቸው አለ። ገማልያን ምን አለ? ከሰው ከሆኑ ይጠፋሉ፣ ከሰማይ ከሆኑ ግን አይጠፉም። የእግዚአብሔር ልጆች ከሰው የሆነ ነገር ሁሉ ጊዜያዊ ነው፣ እንደ ጢስ ይበናል። ከሰማይ የሆነ ነገር ግን ከልካይ የለውም። ነገሮች ሁሉ ከሰማይ አይመጡባችሁ። ከምድር የመጣው ነገር ሁሉ በምድር ይቀራል። ገማልያን ተው፣ አትችሏቸውም። መንፈስ ቅዱስ ተላብሰዋል። ጳውሎስ መንፈስ ቅዱስ ለብሰዋል። ሲላስ መንፈስ ቅዱስ ለብሰዋል። ጴጥሮስ መንፈስ ቅዱስ ለብሰዋል። እንድርያስ መንፈስ ቅዱስ ለብሰዋል። ተው ገማልያን አይሁዳውያንን አትችሏቸውም። የእግዚአብሔር ልጆች መንፈስ ቅዱስ ያለበትን ሰው፣ መንፈስ ቅዱስ ያደረበትን ሰው፣ የሚጸልይን ሰው እረታለሁ ማለት የኪሊማንጀሮን ተራራ ገፍቼ እንዳለው ማለት ነው። ከዛ በኋላ እኮ ነው እነ ጴጥሮስ ዛሬ መንፈስ ቅዱስ ካደረላቸው በኋላ ሀገረ ስብከት ያዙ ይላል። በየሀገረ ስብከታቸው ሄዱ። ግማሹ ወደ አቴንስ፣ ግማሹ ወደ ግሪክ፣ ግማሹ ወደ ሮም። ጴጥሮስ ሮም ገባ። የተሰቀለውን የናዝሬቱን ኢየሱስ ክርስቶስን ሊሰብከው ሊገልጠው ለዓለም ሊያሳውቀው ዛሬ መንፈስ ቅዱስን ተላበሰ። እናንተ ልጆቼ መንፈስ ቅዱስ ስላለባት እኮ ነው ይቺ ቦታ የክልል ፕሬዝደንትን ያጠመቀችው። አሕዛብን አጥምቃ የኦርቶዶክስ ልጅ ያደረገችው መንፈስ ቅዱስ ስላለ ነው። መንፈስ ቅዱስን ተላበሱ። መንፈስ ቅዱስ ይደርባችሁ። መንፈስ ቅዱስ እንዲያድርባችሁ ምርጥ ዕቃዎቹ ነው። ልባችሁ ትሑት ይሁን፣ የዋሆቹ ነው፣ ቅኖቹ ነው። የፍቅር ሰው ሁኑ፣ የሰላም ሰው ሁኑ፣ የስምምነት ሰው ሁኑ፣ የአንድነት ሰው ሁኑ። ዓይናችሁ ያላየውን አትናገሩ፣ ዓይን ያላየውን አታውሩ፣ ዓይን ያየውን አውሩ። ለዚህ ነው ሐዋርያቱ መንፈስ ቅዱስን የተላበሱ ሰበኩ። ወንጌልን ለዓለም ሰብከው ዛሬ ለእኛ አደረሱ። እኛስ እንደ ጴጥሮስ አሕዛብ መሃል ሄደን ወንጌልን እንሰብካለን?
የትነንኛ እኛ እኮ ያስገቡ የእግዚአብሔር መንፈስ ቅዱስ በላያችን ላይ እንዲያድርብን ወንጌልን ለዓለም መስበክ ግዴታችን ነውና የእግዚአብሔር መንፈስ ቅዱስ በላያችን ላይ ይደር። መንፈስ ቅዱስ ሲነሳ ኤሌክትሪኩም ይንቀጠቀጣል። እንኳን ሰው መንፈስ ቅዱስ ያንቀጠቅጠዋል። ኤሌክትሪኩንም ዛፉንም ምኑንም። እስቲ ዛሬ በዚች በረሃዋ ጋምቤላ እንዲህ በቀዘቀዘ ንፋስ በቀዘቀዘ ዝናብ እየባረከን ያለው በበረሃ ላይ እየባረከን ያለ ጰራቅሊጦስ አይደለ? የእግዚአብሔር መንፈስ አይደለ? ጴጥሮስ ክርስቶስ ሂድ ነው ያለው። ሂድ ሲለው ጴጥሮስ ገንዘብ የለው፣ ጳውሎስ ገንዘብ የለው፣ ሚስት የለው፣ ፎቅ የለው፣ ቤት የለው። ዛሬ እኮ መነኩሴ እኮ ቤት መስራት የለበትም፣ መናኝ ነው። መነኩሴ ቤት ገንዘብ በባንክ ማካበት አያስፈልግም። መነኩሴ በንጽሕና በቅድስና በጴጥሮስ ወንበር፣ በሲላስ ወንበር፣ በጳውሎስ ወንበር፣ በእንድርያስ ወንበር የተቀመጠ መነኩሴ ማላገር ለመዝናናት ሳይሆን ዝም ብሎ መሀል የሞቀ የደመቀ ቦታ ላይ ተቀምጦ ለመፍነሽነሽ ሳይሆን አንድ መነኩሴ የጴጥሮስ ቦታ የተሰየመ ጳጳስ ቤት ሄዶ እንዲያስተምር ነው። ጋምቤላ ሄዶ እንዲያስተምር ነው። ጠረፍ ሄዶ ዲማ ሄዶ እንዲሰብክ ነው። ከዛም አልፎ ዲዳሚ በረሃ ሄዶ ገርጄና በረሃ ሄዶ ወንጌል እንዲሰብክ ነው። የሥራችን እኛ ወንጌል ማስተማር ነው። ክርስቶስን መስበክ ነው። የተሰቀለውን የናዝሬቱን ኢየሱስ ክርስቶስን ለዓለም መግለጥ ነው። ዛሬ ጰራቅሊጦስ ይሄ ነው። ከዚህ በኋላ ምንድን ነው የሰጣቸው ለሐዋርያቱ? ክርስቶስ ወርቅ ነው? ብር ነው? ሽልማት ነው? ምንድን ነው የሰጣቸው? በጽጌረዳ ምንጣፍ ላይ መሄድ ነው? አይደለም። ለእነ ጴጥሮስ ዛሬ የሰጣቸው ብረት፣ ችንካር፣ መታሰር፣ መገረፍ፣ መሰደድ፣ መራቆት፣ እስር ቤት መግባት፣ መገረፍ፣ መታማት ነው። ለዚህ ነው ጴጥሮስ ሮም ሄዶ የቁልቁለት የተሰቀለው። ለዚህ ነው ጳውሎስ በመጋዝ የተቆረጠው። ለዚህ ነው ያዕቆብ መስዋዕትነት የከፈለው። ይቺ ሃይማኖት ሐዋርያት በሰበኳት ሐዋርያት ሰማዕትነት በከፈሉባት ቤተ ክርስቲያን ነው ለዚህ የደረስነውና እግዚአብሔር መንፈስ ቅዱስ ጋምቤላ ላይ ይደር። መንፈስ ቅዱስ ያደረባት ሀገር ትሁን። አሁንም እግዚአብሔር ከኛ ጋር ስለሆነ ይኸው እየባረከን እየቀደሰን መንፈስ ቅዱስ ከኛ ጋር ስለሆነ ወጀቡንም መከራውንም ስደቱንም ሽሙጡንም አሜቱንም እያለፍነው ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ አለ ጳውሎስ። ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። መንፈስ ቅዱስ በሚያላብሰኝ በክርስቶስ ሁሉን እችላለሁ አለ። ኃይለ መንፈስ ቅዱስ ያሳድርብን። እንግዲህ ነገ ጀምሮ ሱባኤ ነው፣ ጾመ ሐዋርያት ነው፣ የጾም ጊዜ ነው፣ የጸሎት ጊዜ ነው፣ የስግደት ጊዜ ነው፣ የምጽዋት ጊዜ ነው። ከነገ ጀምሮ ጾም ይገባል። ዛሬ የተጣላችሁ ታረቁ፣ የተለያያችሁ አንዱ ነው። ሰውን ያስቀየማችሁ ይቅርታ አድርጉ፣ ወደ ጾም ግቡ። አባት ሆይ የሚሰሩትን አያውቁምና ይቅር በላቸው አለ። እግዚአብሔር ከእኛ ጋር ስለሆነ በዚህ ጾም እኛም ቅዱስ ሩፋኤልን የምንጨርስበት፣ ቅዱስ ዑራኤልን የምናስጀምርበት፣ ፎቅ ግንባታ የምንሰራበት፣ ወንጌል የምንሰብክበት፣ የተሰቀለውን የናዝሬቱን ኢየሱስ ለዓለም የምንገልጥበት ዘመን ያድርግልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ማታ ያው ከ11 ሰዓት ጀምሮ መምህራኑ አሉ፣ ዘማሪያኑ አሉ።
ጠዋት አብርተን እግዚአብሔርን ስሙን ጠርተን እናመሰግነዋለን። አሁን ወደ ዘማሪው እንሂድ። መንፈስ ቅዱስ ይገርባችሁ፣ ኃይለ መንፈስ ቅዱስ ያናብሳችሁ።